ለምንድን ነው ኤዥያን ስቱደንቶች በማትስ በጣም ዶሚኔት የሚያደርጉት? ከቤተሰብ የወረሱት ይመስላችኋል? ወር ደግሞ ነጭ ስለሆኑ ይሆን ወይስ ደህና ሀገር ስለሆነች ኤዥያ በዛ ምክንያት ይሆን? ምን ይመስላችኋል? ኦኬ ለምንድን ነው የሚለውን አብረን እናያለን። ቀጥታ 6 ትላልቅ ሀሳቦችን ነው ይዤላችሁ የመጣሁት። እነዚህ ትላልቅ ሀሳቦች ደግሞ ማትስ ላይ ሞር ጎበዝ ለመሆን የምትፈልጉ ተማሪዎች በሙሉ ይጠቅማችኋል ብዬ አስባለሁኝ ማለት ነው። እንደን 6 ቶፒኮችን ነው የምናየው። ከነዚህ 6 ቶፒኮች ውስጥ ግን የመጨረሻው ዋነኛውና በጣም የሚያስፈልጋችሁ ነው እና እስከ መጨረሻው ማየት እንዳትረሱ ማለት ነው። እስከ መጨረሻው ከቆያችሁ ደግሞ ቲፕ አለኝ። የመጀመሪያው ምንድን ነው ብለን እንመልከት። ምንድነው የመጀመሪያው? ኤዥያን ስቱደንቶች ማትስን መማር ብቻ አይደለም ምን ማለት ነው? ፕራክቲስ ያደርጉታል። ማለትም ማትስን ስለተማራችሁት ብቻ ይገባችኋል ማለት አይደለም። ወይም ደግሞ ታውቁታላችሁ ማለት ወይም ደግሞ ይቀላችኋል ስትረዱት፣ ወይም አስተማሪው ሲያስረዳ ወይም ስታጠኑት ይቀላችኋል ማለት ታውቁታላችሁ ማለት አይደለም። ማትስ ምን ይፈልጋል? ፕራክቲስ ይፈልጋል። እነሱ ምንድነው የሚያደርጉት ማለት ነው? ፕራክቲስ ያደርጉታል ማለት ነው። እና ደግሞ ማትስን በማየት አንረዳውም፣ ፕራክቲስ ማድረግ አለብን። ዱ ያደርጉታል፣ ይሰሩታል። ጥያቄም ካለ ፕራክቲስ ያደርጋሉ። እንደን ደግሞ ማንበብ ካለባቸው ቶፒኩን ዋና ኮንሰፕቱን ያያሉ ማለት ነው። በማትስ ላይ 50%ቱ ክላስ ውስጥ ነው የሚጨርሱት፣ ወይም ደግሞ ኮንሰፕቱን ክላስ ውስጥ ጨርሳችሁ ብትመጡ which is good ለእናንተ። ስለዚህ ማትስን ከማንበብ ይልቅ መስራቱ በጣም ሞር ለእናንተ ቫልዩ አለው ማለት ነው። ስለዚህ they don't watch it ብቻ አይደለም የሚያደርጉት they do it፣ ይሰሩታል በደንብም ማለት ነው። and then they don't only solve problems ሶልቭ ብቻ አይደለም የሚያደርጉት። አንድን ጥያቄ ሲሰሩ በ3 ሜትድ ነው የሚሰሩት። አንድ ጥያቄ በ3 ሜትድ መስራታቸው ምን ይጠቅማቸዋል ልትሉ ትችላላችሁ። ምክንያቱም ጭንቅላታችን በተደጋገመ ቁጥር ወይም ደግሞ የተለያየ መንገድን በሰራ ነው ቁጥር ያንን ነገር የሚፈታበትን የፕሮብለም ሶልቪንግ ስኪሉን ያዳብራል ማለት ነው። ስለዚህ ያንን ነገር የምናዳብርበት መንገድ እንዴት ነው ካላችሁ፣ አንድን ጥያቄ በ3 መንገድ ነው እነሱ የሚሰሩት። ይህንን ስኪል ማዳበራችሁ ሞር አይምሯችሁን ትሬን እያደረጋችሁ ለመምጣት በደንብ ይጠቅማል ማለት ነው። እንደዚህ ሲቀጥል ደግሞ በሁለተኝነት ደረጃ ፎከስ ኦን ፋንዳሜንታል ነገሮች ላይ ነው ፎከስ የሚያደርጉት። ለምሳሌ ያክል አሁን ትሪጎኖሜትሪ ኦር ካልኩሌሽን ሲሰሩ አንድ ነገር ስንሰራ ስፒድ አሁን ካልኩለስ ብቻ 1 ሳምንት ሰጥተውት ለካልኩለስ ያንን ነገር ትሬን ያደርጉታል ለጭንቅላታቸው። ካልኩለስ ይሄ ነው ዲፕሊ ገብተው ይሄ እንደዚህ ነው፣ ይሄ እንደዚህ ነው ብለው በስነ ስርዓት ለራሳቸው ይነግሩታል ማለት ነው። ለምንድን ነው ይሄ የሚጠቅመን? ለምንድን ነው ይሄን ትሬን ማድረግ የሚያስፈልገን ልንል እንችላለን። አንዴ ፈተና ሰርተን ወጥተን ልንረሳው እንችላለን። አንዳንድ አጥንተን ፈተና ላይ ገብተን ምናምን ይሄን ነገር እኮ አውቀው ነበር ብላችሁ አታውቁም ብዬ ስለማውቅ ነው የምጠይቃችሁ። ይህንን ነገር የምናደርግበት ምክንያት ምንድን ነው ማለት ነው? አይምሯችን አዳፕት እንዲያደርገው ነው፣ እንዲለምደው ነው ማለት ነው። ካልኩለስን ፈተና ላይ ገብተን ወይኔ ይህን ነገር አውቀው ነበር የሚለውን ነገር ላለማለት ነው ማለት ነው። ስለዚህ ለአንዱ ቶፒክ ጊዜ ሰታችሁት በስነ ስርዓት ማለት በቃ ገደብ አለው ማለት ነው። ዛሬ ጀምሬ ነገ ጨርሻለሁ ከሆነ ዛሬ ጀምራችሁ ነገ ትጨርሳላችሁ። እንደዛ አድርጋችሁ ለመስራት በደንብ ሞክሩ ማለት ነው። መሰረቱ እነሱ የሚሰሩት ምን ላይ ነው ማለት ነው? መሰረቱ ላይ ነው ማለት ነው። መሰረቱ ጠንካራ ያልሆነ ነገር ወይም ደግሞ መሰረቱ ጠንካራ ያልሆነን ፎቅ ሰርታችሁ ፎቁ መጨረሻ ላይ መፍረሱ አይቀርም። ማትስ ላይ ይሄው ቶፒክ ይሰራል። መሰረት ከሌላችሁ ማትስ ላይ በኋላ ላይ መተራመስ ነው የሚሆነው፣ ምክንያቱም ተያይዞ የሚሄድ ነገር ስላለ ማለት ነው። እነሱ ፎከስ አድርገው የሚሰሩት መሰረት ላይ ነው ማለት ነው። መሰረታችን ላይ አጥብቀን መስራት በደንብ ይጠበቅብናል። ለምንድን ነው የሚለዩት እያልን ነው ያየናል ነው። ለምንድን ነው ማትስ ላይ ዶሚኔት እያደረጉ ያሉት? መሰረቱ ላይ ስለሚሰሩ ነው። ምንም አዲስ ነገር ተጠቅመው አይደለም፣ መሰረቱ ላይ ይሰራሉ ማለት ነው። ለምሳሌ ያክል ማለት ነው ሶልቪንግ ፕሮብሌም ላይ አሁን ኳድራቲክ ኢኩዌሽን ሶልቭ የምናደርግ ከሆነ ቀጥታ ኤክስ ኢኳልስ ቱ ብለን ማይነስ ቢ ፕላስ ኦር ማይነስ አንድ ራዲካል ቢ ስኩዌር ማይነስ 4ac ኦቨር 2a ብለን ቀጥታ ከመስራት ይልቅ ምን እናደርገዋለን ማለት ነው? እዚህ ጋር ገብተን እንደሱ አይደለም የምናደርገው። እነሱ ፋክተራይዜሽን ሊጠቀሙ ይችላሉ። እንደን ይቀጥላል ኳድራቲክ 4 ይጠቀማሉ፣ ወይ ደግሞ ኮምፕሊቲንግ ስኩዌር ተጠቅመው። ለምንድን ነው ይሄ ሁሉ ስቴፕ መሄዳችን አስፈላጊ ሆነው? ይሄ ሁሉ ስቴፕ መሄዳችን በጣም አስፈላጊ የሆነበት ምክንያት ኤዥያን ስቱደንትስ ኖት ኦንሊ ሶልቭ ዘ ፕሮብለምስ ብያችኋለሁ አይደለም። they train their brains ትሬን ነው የሚያደርጉት፣ ጭንቅላታቸው ላይ ነው የሚሰሩት እንጂ እዚህ ጋር ያለውን ነገር ወይም ደግሞ ፊት ለፊት የምናየውን ነገር ለማድረግ ብቻ አይደለም የሚጥሩት ማለት ነው። ስለዚህ ፍሌክሲብል እንዲሆን ኦር ደግሞ ኢዝሊ ነገሮችን አንደርስታንድ ለማድረግ ማትስ ፕሮብሌሞችን ኢዝሊ እንዴት ነው አንደርስታንድ የምናደርገው? ጭንቅላታችንን ፍሌክሲብሊ አንድ ጥያቄን ለመስራት በ1 በ2 በ3 መንገድ እንዴት ነው መስራት የምንችለው? ፍሌክሲብል ጭንቅላት እንዲኖረን የሚያደርጉበት መንገድ ነው ማለት ነው። ስለዚህ ወርክ ኦን ማትስ የሚያደርጉት ፍሌክሲብል ኢዝሊ እንዲሁም ደግሞ ኢዝሊ አንደርስታንድ እንድናደርግ እንዴት ነው የሚሆነው የሚሉትን ነገሮች
ለማድረግ ነው ማለት ነው ሞር ያንን ነገር የሚጠቀሙት ማለት ነው። በሶስተኛነት ደረጃ ምንድን ነው የሚያደርጉት ካልን ኦርጋናይዝ ኖትቡክ አላቸው። ኦርጋናይዝድ የሆነ ጥያቄ ለመስራት ስንጀምር አንደኛ ዛሬ በአንድ ወረቀት ነገ በሌላ ወረቀት ሶስተኛ ቀን በሌላ ወረቀት ማድረግ የለብንም። ያንን ነገር ስናደርግ እንዴት ነው ማለት ነው ማድረግ የለብን ሶልቪንግ ፕሮብሌሞችን ብቻ አይደለም የሚሰሩት። ከሶልቪንግ ፕሮብሌሞችን በተጨማሪ ደግሞ ምንድን ነው የሚሰሩት ሚስቴኮችንም የሚጽፉባቸው ኖትቡኮች አሏቸው ማለት ነው። ሚስቴኮችንም ይጽፉባቸዋል፣ ኖትቡኮችን ይጠቀማሉ። ለሶልቪንግ ፕሮብሌም ብቻ አይደለም ማለት ነው። በአራተኛነት ደረጃ ምንድን ነው ሪፒቲሽን፣ ይደጋግሙታል፣ በደንብ ይደጋግሙታል። ቅድም እያወራን ነበር። በደንብ መደጋገማችን ጭንቅላታችን ስዊን የሚያደርግበት መንገድ ስለሆነ ነው ማለት ነው። ስለዚህ ብሬክዳውን አድርገው ፎርሙላዎችን ከየት መጣ ለምን ይጠቅማል፣ ከየት መጣ ለምን ይጠቅማል፣ ዝም ብሎ አክሰፕት አያደርጉትም። ይሄ ነገር ከየት መጣ፣ ሪዝነብል ስትሆኑ ነገሮችን አትረሷቸውም፣ ሞር ትይዟቸዋላችሁ ማለት ነው። እንደዚህ ቀጥል ደግሞ አምስተኛው ቲች ባክ ሜትድ ነው። ቲች ባክ ሜትድ ምንድን ነው ብላችሁን ከጠየቃችሁኝ ደግሞ ማለት ነው እናንተ አንብባችሁ ወይም ደግሞ የተረዳችኋቸው ሀሳቦች አሉ። እና የተረዳችኋቸውን ሀሳቦች ለሰዎች የማስረዳት ቴክኒክ ነው ማለት ነው። ለሰዎች ስታስረዷቸው፣ ለሰዎች ያንን ነገር ስትነግሯቸው ያኔ የእውነት ያንን ሀሳብ ተረድታችሁታል ማለት ነው። ምክንያቱም ያን ሰው ለማስረዳት ስትሉ ኢዝሊ ያንን ሀሳብ ትይዙታላችሁ። ያንን ኢዝሊ በያዛችሁት ልክ ደግሞ ስትናገሩት በትክክልም ተረድታችሁታል ብዬ ማለት እችላለሁኝ ማለት ነው። እስከዚህ ቪዲዮ ሰዓት ከደረሳችሁ ደግሞ ኮንተንት እንዲሰራላችሁ የምትፈልጉት ካለ ኮመንት ሴክሽን ላይ እየጻፋችሁልኝ እንቀጥል። በስድስተኛ ደረጃ ደግሞ ዴይሊ ሩቲን ይኖራችሁ። አዎ ቦሪንግ ነው። በየቀኑ ማትስሩ ማለት ትንሽ ቦሪንግ ሊመስል ይችላል። ነገር ግን በየቀኑ 15 ደቂቃ ኦር 10 ደቂቃ ሰጣችሁ ጥያቄ መስራታችሁ ሞር ጭንቅላታችሁን ትሬን ያደርጋል ማለት ነው። ምክንያቱም በተፈጥሮ የተሰጠው ሰው የለም። ሁሉም ሰው ወይ ሰርቶ ነው ወይ ተምሮ ነው ወይ ራሱን ትሬን ባደረገበት ልክ ነው ያንን ነገር ያመጣው። በተፈጥሮ ማትስ ችሎ የተወለደ ሰው እንግዲህ እስካሁን ሰምቼ አላውቅም። ኢትስ አባውት ዲሲፕሊን፣ ኢትስ አባውት ሃርድ ወርክ ነው የነገሮች ልዩነት ያመጣውና ዲሲፕሊን እና ሃርድ ወርክ ይዛችሁ መስራት ከቻላችሁ ምንም የችሎታ ማነስ ይመጣል ብዬ አላስብም። እና አሁን የችሎታ ልዩነት ያመጣብን እነዚህ ጉዳዮች ናቸው እና እነዚህን ጉዳዮች ላይ ፎከስ አድርጋችሁ ለመስራት ሞክሩ። እንደ ቲፕ የምነግራችሁ ኤርቴክ ነው። ኤርቴክ ምንድን ነው ካላችሁኝ ደግሞ ስህተቶቻችሁን አስቀምጧቸው። ስህተቶቻችሁ በኋላ ይጠቅሟችኋል። በኋላ ላይ ጽፋችሁ አስቀምጣችኋቸው ኦኬ እዚህ ጋር ተሳስቼ ነበር አትደግሙትም። ኦኬ ይሄን ነገር ትማሩበት አላችሁ ለሌላ ሰውም ስለሚጠቅም ማለት ነው። ጠቃሚ ነው ብላችሁ ካሰባችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ ማለት ነው። በባዮሎጂ ጉዳይ ደግሞ የሚከብዳችሁ ኦር ደግሞ ኢንተረስቲንግ የሆናችሁ ሰዎች የአጠናን ዘዴ ቪዲዮ ሰርቻለሁ ማለት ነው። ዲስክሪፕሽን ላይ አስቀምጥላችኋለሁ፣ ማየት ትችላላችሁ። መልካም ጊዜ፣ መልካም ቆይታ።